ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶችን ነው። ፋኖ መንገዶችን ዝግ አደረገ። የምክር ቤት አባሉም በሞት አፋፍ ላይ መሆናቸው ተገለጠ። ኢትዮጵያ በጠራራ ፀሐይ እየተዘረፈች ነው ተባለ። በትራፊክ አደጋ የሰው ሕይወት ጠፋ። ፕሬዝዳንቱን አዋርደዋል የተባሉ ለእስር ተዳረጉ። ጠቅላይ ሚኒስትሩም ኢትዮጵያ በሯ ተዘግቶ እስረኛ ልትሆን በፍጹም አትችልም ሲሉ አስጠነቀቁ። ኤርትራ በኢትዮጵያ ላይ መግለጫ አወጣች። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የመጽሐፍ ምረቃቸው ላይ ማስጠንቀቂያ ሰጡ። አገሪቱ ዙሪያዋን ተከባ እስረኛ ሆና ልትቀጥል አትችልም አሉ። ኤርትራን በበኩሏ መግለጫ ሰጥታበታለች። ጠቅላይ ሚኒስትሩ እኛ ኢትዮጵያኖች ከዚህ በኋላ በዝምታ አናልፍም ነው ያሉት። እስረኛም አንሆንም ሲሉ እንዲህ ተናግረዋል። ዛሬ የኛ የሆነውን ቀይ ባህር መልሶ ለመጠየቅ የሚሰጋ የሚጠራጠር ትውልድ መፈጠሩ የስነ ልቦና ስብራት አካል ነው። አንችልም ብሎ ነው የሚያስበው። እኔ ላረጋግጥላችሁ እወዳለሁ፣ ኢትዮጵያ ትችላለች። ኢትዮጵያን የሚያክል ሀገር ኢንካፕሱሌትድ ሆና ለልጆቻችን መሸጋገር አለበት ብሎ ማመን ተገቢ ሐሳብ አይደለም። ይሄን ለማሳካት ውጊያ፣ ግጭት ያስፈልጋል ብለን አናምንም። ለዚህም ነው ለ5 ዓመታት ስንለማመጥ የነበረው። አሁንም በሰላም በዓለም ሕግ መሰረት ኢትዮጵያን ከዘጋት በርና ድሃ ካስባላት መጠሪያዋ መገላገል አለባት ብለን ስለምናምን በየትኛው መድረክ ከኢትዮጵያ ጋር በሰላማዊ መንገድ ለመነጋገር የሚፈቅድ አካል ካለ እጃችን ከምን ጊዜውም በላይ የተዘረጋ ነው። ነገር ግን ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። ሰላም ታስቀድማለች፣ ደህንነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ ነው። ጠቅላይ ሚኒስትሩ ይህንን መግለጫ ቢሰጡም በኤርትራ በኩል ደግሞ ማስጠንቀቂያውን ዋጋ ቢስ ብለውታል። የኤርትራ ማስታወቂያ ሚኒስትር ባወጣውም ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንድራ ሲል በይፋ አውግዞታል። እንድራ ማለት በትግርኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምር እና ከንቱ ልፋት የሚያደርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት ትንታኔና መግለጫ በሁለቱም የቀድሞ ሀገራት መካከል ያለውን ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነውም ብለውታል። አሁን ወደ ፋኖ ዜናዎች እናመራለን። ሰኞ ገበያ ድቦ አቡይ አይብ ደርጅና ቁጭ ከተማ ላይ የተጠና ጥቃት መፈጸሙ ተገለጸ። የአባይ ሸለቆ ብርጌድ፣ ሶማ ብርጌድ እና አረንዛው ጉንቻ ብርጌድ በጋራ በመናበብ ነው በሰራዊቱ ላይ ካምፕ ውስጥ በመግባት የተሳካ ውጤት መፈጸማቸው የተገለጸው። አባይ ሸለቆ ብርጌድ ከሌሊቱ ጀምሮ ጠላትን ከበባ በማድረግ በአራት አቅጣጫ ማለትም ከሰኞ ገበያ አቡናይ በድቦ እና በደርጂ በኩል ከጠላት ምሽግ ጋር በመግባት ጠላትን ኃይል ሲረፈርፉት ማርፈዳቸው ነው የተገለጸው።
አረንዛው ጉንቻ ብርጌድ ሁሉም ሻለቃዎች ገንቦሬ ላይ ጥቃት በመክፈትና በአጎዴ በተባለ ቀበሌ ተንቀሳቅሶ የነበረውን ጠላት እግር በእግር እየተከታተሉ ወደ ምሽጉ በሩጫ ነፍስ አውጪኝ ብሎ እንዲመለስ አድርገውታል ነው የተባለው። ሶማ ብርጌድ ጫን ያለው ሻለቃ ቋሚ ጨርቅ በተባለ ቦታ ተጨማሪ ጠላት ጋር ደፈጣ በመጣል የኃይል ማዛባት ስራ መስራቱም ነው የተገለጠው። ከፍተኛ ቁጥር ያለው የጠላት ኃይል መደምሰሱና ቀሪውም ቁስለኛ በማድረግ ምሽጎች መቆጣጠር መቻላቸውንም ተገልጧል። በሌላም ዜና ራስ ቢትወደድ መንገሻ አቲካም 5ኛ ክፍለ ጦሩም የቡሬ ዳሞት ብርጌድ የቁጩ ከተማ ሚኒሻና የመከላከያ ኃይሉ ከፍተኛ ጉዳት ማድረሱ ነው የተገለጸው። ከአዲስ አለማየሁ 7ኛ ክፍለ ጦርም መግለጫ ተሰጠ። መንገዶችን ዝግ አድርጌያለሁም አለ። ጠላት ከመስከረም 5 2018 ጀምሮ በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ አዲስ አለማየሁ 7ኛ ክፍለ ጦር ቀጠና ስር ወደሚገኙ ከተሞች መኪና እንዳይገባ እግድ ጣለ። ይህ አገዛዝ ይህንን የፈጸመው እልቂት እየፈጸመበት ያለውን የአማራ ህዝብ አንደኛ የታመመው የማህበረሰብ ክፍሎች በደብረ ማርቆስ ወደ ሌላ ቦታ በሕክምና እንዳይገናኙ ለማድረግ፣ ሁለተኛ ወላጆች ማርቆስና ሌሎች ከተሞች ሄደው የፅንስ ክትትል እንዳያደርጉና በምጥ መጥናት ምክንያት ሌላ የእልቂት መንስኤ እንዲሆን ለማድረግ፣ ሶስተኛ የንግድ ልውውጡን በማስቆም ሰው ሰራሽ ድህነት በሚጠላው ህዝብ ላይ ለመፍጠር፣ አራተኛ የህዝብ ግንኙነቱን በመገደብ ማህበራዊ ደህንነቱን ለማወክ መሆኑን አጥንተን ደርሰንበታል ይላል በመግለጫው። በመሆኑም እገዳው ጠላት እስካላነሳ ድረስ የአዲስ አለማየሁ 7ኛ ክፍለ ጦር የስራ አስፈጻሚ ኮሚቴ አንደኛ ከሉማሜ ደጀን፣ ሁለተኛ ከሉማሜ ደብረ ማርቆስ፣ ሶስተኛ ካምበር ሉማሜ፣ አራተኛ ካምበር ደብረ ማርቆስ፣ አምስተኛ ከጁቤ ደብረ ማርቆስ፣ ስድስተኛ ህዝቡ እህልና አትክልት ይዞ ወደ ገበያ እንዳይወጣ፣ ከዚህ በተጨማሪም ከየትኛውም አቅጣጫ ወደ ሉማሜ አንበርና ጁቤ ከተሞች ከመስከረም 8 2018 ጀምሮ ምንም አይነት የትራንስፖርት እንቅስቃሴ እንዳይደረግ አግዷል ሲል አሳውቋል። ይህንን መመሪያ በግድየለሽነትና በማናለብኝነት በመጻት የተንቀሳቀሰ መኪናም ሆነ ተሳፋሪ ቢኖር ለሚደርሰው የአደጋና የንብረት ውድመት ክፍለ ጦራችን ኃላፊነት የማይወስድ መሆኑን እናሳውቃለን ሲል በአማራ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ሐዲስ ዓለማየሁ 7ኛ ክፍለ ጦር ስራ አስፈጻሚ ኮሚቴ መግለጫውን አውጥቷል። ኢትዮጵያ በጠራራ ፀሐይ እየተዘረፈች ነው ተባለ። የሰብል ኬሚካል እንዲሰራጭ በመንግስት የተገዙ አነስተኛ አውሮፕላኖችን ለማስተዳደር ከአንድ የወድድ ብልጽግና ደላሎች ለተጠራ የግል ድርጅት የተፈጸመው አነጋጋሪው $7.1 ሚሊዮን ክፍያ ውል አስደንጋጭ መሆኑ ነው የተገለጸው። ክፍያው ከአውሮፕላኖቹ ዋጋ በላይ መሆኑን ታውቋል። የግብርና ሚኒስቴር የገዛቸው 5 መርጫ አውሮፕላኖች ለሚያስተዳድሩለት የኦህዴድ ብልጽግና ደላሎች ላመጡለትና የጥቅም ተጋሪ ለሆኑት የግል ኩባንያ በ1 ቢሊዮን ብር በላይ እየከፈለ መሆኑ ነው የታወቀው። ከዚህ ውጭም በተጨማሪ መንግስት በየዓመቱ ለአውሮፕላኖች ኢንሹራንስ እና መለዋወጫ ግዢ ከተመሳሳይ የኦህዴድ ሸሪክ ካምፓኒ ከ200 ሚሊዮን ብር በላይ እያወጣ እንዳለም ታውቋል። የሀገሪቱ ሀብትና ንብረት እንዲህ በጠራራ ፀሐይ ሲዘረፍ ዝም መባል የለበትም ነው የተባለው። አማራ ክልል ከሚገኙ ዞኖች አንዱ በሆነው የኦሮሚያ ብሔር ዞን ከሚሴ ከተማ ውስጥ ሰልፍ እንዲወጡ በአረብኛ የተጻፈ መፈክር የመን፣ ሳውዲ አረቢያ፣ ኢራቅ ወይም ግብፅ ወይም ሱዳን ይመስላል ነው የተባለው። ታዲያ እንዲህ እየተደረገ የሀገሪቱን ቋንቋ አንዱ ከሆነው የግዕዝ ቋንቋ በትምህርት እንዳይሰጥ ይህ የአማራ ክልል በክልሉ የሚገኘውን የኦሮሚያ ዞን እያየ እያስተዋለ በዝምታ ማለፉ አስተዛዛቢ አድርጎታል። በአዲስ አበባ በደረሰ የትራፊክ አደጋ የአንድ ሰው ሕይወት ማለፉ ተገለጠ። የመንገድ ትራፊክ አደጋ የደረሰውን መስከረም 7 2018 ከንጋቱ 12 ሰዓት በአራዳ ክፍለ ከተማ ወረዳ 6 ልዩ ቦታው አፍንጮ በር አካባቢ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አሳውቋል። የጉዞ አቅጣጫውን ከሽሮ ሜዳ ወደ አፍንጮ በር ያደረገው የሰሌዳ ቁጥሩ ኮድ 1-12770 አዲስ አበባ የሚኒባስ ታክሲ ነው። አፍንጮ በር አካባቢ እየተሰራ ከሚገኘው በግምቱ 30 ሜትር ከሚሆነው የወንዝ ዳር ልማት ፕሮጀክት ውስጥ በመግባት ለጊዜው ዕድሜ 22 ዓመት አካባቢ የምትሆን ወጣት ህይወት ያለፈ ሲሆን ሌሎች ተጎጂዎችም ለሕክምና እርዳታ ወደ የካቲት 12 አቤት ሆስፒታል መወሰዳቸው ታውቋል። በዳሰነች ወረዳ ከኬንያ ቱርክን የመጡ ታጣቂዎች በፈጸሙት ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች መወሰዳቸው ተገለጸ። በደቡብ ኢትዮጵያ ክልል ደቡብ ኦሞ ዞን ነው ዳሰነች ወረዳ ሄሮሞ በተባለች አካባቢ
ከኬንያ ቱርካና የመጡ ታጣቂዎች ፈጽሞ በተባለው ጥቃት አንድ ሰው ሲገደል ከ2000 በላይ ከብቶች በዝርፊያ መወሰዳቸውን የአካባቢው ነዋሪዎች ተናግረዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የአካባቢ ነዋሪዎች ጥቃቱን የተፈጸመው ከትላንትና በስቲያ መሆኑን ነው የገለጹት። ታጣቂዎቹ በተመሳሳይ በትላንትናው ዕለት ትንኮሳ ፈጽመው እንደነበረ ተናግረዋል። አቢሲኒያ ባንክ ከ2500 በላይ በብሔር አማራ የሆኑ ነባር የባንክ ሰራተኞችን አባሮ በቦታው አዲስ ቅጥር እንዲፈጽም በአገዛዙ ትዕዛዝ ተሰጥቶታል ተባለ። የአቢሲኒያ ባንክ የማባረሪያው መስፈርቶች ደግሞ ክህሎት ምናምን የሚል እንደሆነ ነው የተገለጸው። ቦታው የሚፈልገው መስፈርት አሟልተው በውድድር የተቀጠሩና ልምድ ጭምር ያካበቱ ሰራተኞች የክህሎት ክፍተት ካለባቸው ስልጠና ይሰጣቸዋል እንጂ እሱን አባሮ አዲስ ሰራተኛ መቅጠር መቼም ተገቢ ነው ተብሎ አይታመንም ብለዋል። በተለይም ይህ መረጃ የደረሳቸው አካላቶች ከባንኩ ከፍተኛ አመራሮች ውስጥ የአማራ ተወላጆች ስለበዙበት መቀነስ አለባቸው ብሎ ሲያሰር የሚውለው ከፍተኛው አመራር እንዳለም ውስጥ አዋቂ ምንጮች መረጃውን አሰራጭተውታል። አሁንም ቢሆን የአቢሲኒያ ባንክ ጥንቃቄ ባለው ሁኔታ ስራዎቹን መስራት ይገባዋል። ብቃት የላቸውም የሚላቸው ሰራተኞች ካሉም በተገቢው መልኩ ስልጣን መስጠት እንጂ በዘር ለይቶ የአማራ ተወላጆችን ለማባረር መነሳት ተጠያቂነቱ እጅግ የጎላ ሊሆን እንደሚችል ወደፊት ተገልጧል። የህዝብ ተወካዮች ምክር ቤት አባል የነበሩት አቶ ክርስቲያን ታደለ እጅግ በከፍተኛ ህመም ላይ መሆናቸው ተገለጸ። ህይወታቸውም አደጋ ውስጥ ነው አሉ ቤተሰቦቻቸው። አቶ ክርስቲያን ከወራት በፊት በቀዶ ሕክምና ከተደረገላቸው በኋላ ነው ተገቢውን ሕክምና እና እንክብካቤ ባለመደረጉ ጤንነታቸው እንደተባባሰ የተገለጸው። ጠበቃቸው አቶ ሳምሶን ገዛኝ አቶ ክርስቲያን በቂሊንጦ ማረሚያ ቤት ሲጎበኙ በጠና ታመው ደክመው ማግኘታቸውን ነው የገለጹት። ቤተሰቦቻቸውን በበኩላቸው ለህመማቸው የሚስማማቸውን እንደ አጥሚት ያሉ ምግቦች ይዘው ለመግባት ቢሞክሩ መከልከላቸውንና ተደጋጋሚ እንግልት እንደሚደርስባቸው ነው ያስረዱት። አቶ ክርስቲያን ታደለ በአማራ ክልል የተፈጠረውን የጸጥታ መደፍረስ ተከትሎ ነው አስቸኳይ ጊዜ አዋጅ ከታወጀ በኋላ በቁጥጥር ስር የዋሉ ሲሆን የሽብር የጦር መሳሪያ ወንጀል ተላልፈዋል በሚል ክስ የተመሰረተባቸው ጉዳያቸው በፍርድ ቤት እየታየ ነው። ቀጣዩ የፍርዱ ቀጠሮም ጥቅምት 10 2018 መቀጠሩ ይታወቃል። በህይወታቸው ላይ አደገኛ ሁኔታ እየተፈጠረ ነው። ከዚህ ቀደምም በፕሮፌሰር አስራት ወልደየስ ላይ ተመሳሳይ ድርጊት የተፈጸመ መሆኑ የሚዘነጋ እንዳልሆነም በተለይም ወላጆቻቸውና የቅርብ ወዳጆቻቸው ተናግረዋል። እኚህ ሰው በህይወታቸው ላይ ከፍተኛ አደጋ ደርሶ ህይወታቸው ከመጥፋቱ አስቀድሞ መንግስት ትኩረት ሰጥቶ አስፈላጊውን እርምጃ ሊወስድ ይገባልም ተብሏል። በቲክቶክ ቪዲዮ የፕሬዝዳንቱን ክብር አዋረዱ የተባሉ ወጣቶች በቁጥጥር ስር ዋሉ። በሶማሊያ ዋና ከተማ ሞቃዲሾ ነው ሁለት የቲክቶክ ተጠቃሚዎች ፕሬዝዳንቱን የሚያወግዝ ዳንስ በመደነስ የቀረጹት ማህበራዊ ሚዲያ በማሰራጨታቸው በፖሊስ ቁጥጥር መዋላቸው የተገለጸው። ወጣቶቹ በቪዲዮ ላይ የፕሬዝዳንቱ ሐሰን ሼክ መሐመድ ምስል የያዘ ወረቀት ይዘው ሲጨፍሩ መታየታቸውን ተከትሎ ነው የህዝብ ስሜት የመጉዳት እና የፕሬዝዳንቱ ክብር የማዋረድ ወንጀል ፈጽመዋል በሚል የተያዙት። ይህን እርምጃም በሀገሪቱ ውስጥ በማህበራዊ ሚዲያ አጠቃቀምና በመንግስት ባለስልጣን ላይ የሚደረጉ ትችቶችን በሚመለከት ውይይቶችም አስነስቷል። የሶማሌ መንግስት ዜጎችን በማህበራዊ ሚዲያ ላይ የሚለቋቸውን ይዘቶች እንዲቆጣጠርና ከሀገሪቱ ህጎች፣ ባህሎች ጋር የሚጣጣም መሆናቸውንም እንዲያረጋግጡም አሳስበዋል። በመጨረሻም የህንዱ መሪ ሞዲ እንኳን ተወለዱ ለማለት ትራምፕ ስልክ መደወላቸውና ሜሲም ስጦታ መላኩ ተገለጸ። የህንዱ ጠቅላይ ሚኒስትር 75ኛ ዓመታቸውን አክብረዋል። በልደትም ቀን ዝግጅታቸው ላይ የህንዱ ፕሬዝዳንት ድራውፓዲ እና ገዢው ፓርቲ እንዲሁም ተቃዋሚ ፓርቲዎች መሪዎችን ሞዲን እንኳን ደስ አሉት ማለታቸው ታውቋል። በልደታቸው ቀን ልዩ ከሆኑት ነገሮች አንዱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የስልክ ጥሪ እና የአርጀንቲናው የእግር ኳስ ኮከብ ሊዮኔል ሜሲ የላኩት ስጦታ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደውለው መልካም ልደት ከመመኘት በተጨማሪ ሁለቱ መሪዎች የሁለትዮሽ ግንኙነት፣ የንግድ ትብብርንና ዓለም አቀፍ ሁኔታን መወያየታቸው ተገልጿል። ሞዲ ራሳቸው ዜናውን በማህበራዊ ሚዲያ ላይ በማጋራት ትራምፕን አመስግነዋል። የአርጀንቲናው የዓለም ዋንጫ አሸናፊው ሊዮ ሜሲም ልዩ የሆነ የተፈረመበትን ማሊያና ለሞዲ መላኩም ታውቋል። ስጦታው በሞዲ ልደት ላይ የተላከ ሲሆን በህንድ አርጀንቲና የስፖርት ግንኙነት ውስጥ የጓደኝነት ምልክት ሆኖ ይታያልም ነው የተባለው።
ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ይመስሉ ነበረ። በቀጣይ ዝግጅቶቻችን እስከምንገናኝ ይህን ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ ሼርና ላይክ እንድታደርጉት እንደዚሁም አዳዲስ ክቡራን ተመልካች አድማጮቻችንም ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ በመጋበዝ የዛሬን ዜና በዚህ ቋጫው። ከዜናዎቹ ጋር እስካሁን አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። በሌላ ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ።